በውሸት ከመሰከርኩ የመኪና አደጋ ይብላኝ፣ በድንገት ህይወቴ ትለፍ የሚል ቃል ሰጠ፣ መሰከረ ማለት ነው። ቃለ መሃላ ፈጽሞ መሰከረ። በጣም የገረመኝና ያስደነገጠኝ ያ ሰው ከዛ ችሎት ወጥተን በሶስተኛው ቀን ወጋኝ ብሎ አዳማ ሆስፒታል ገባ። ሪፈር ተባለ፣ ሞተ። ማስታውሰው አንድ ኬዝ አለ። ምንድን ነው ምስክሩ? የአቃቤ ሕግ ምስክር ነው። ትዝ ይለኛል። እሱም ትንሽ ቆየት ያለ ኬዝ ነው። ወረዳ ፍርድ ቤት ላይ የሆነ ከቀበሌ ቤት ጋር የተገናኘ ሰብረው ገቡ አይነት ነገር ነው። አንደኛው ምስክር በውሸት ተቀናብሮ እንደመጣ ይታወቃል። የውሸት ምስክር ነው። ቃለ መሃላው ፍርድ ቤት በተለይ አሁን በጣም ሲሪየስ ነው። ያኔም ትዝ ይለኛል ዳኛው መጽሐፍ ቅዱስ አስይዞ ያስምሏል። ከባድ መሃላ። እዚህ ፍርድ ቤት ቀርቤ ሀሳብ የምናገር ከሆነ ልጅ አይስጠኝ፣ ቢሰጠኝ አይናገር፣ አይሰባ፣ በድንገተኛ አደጋ ይንጠቀኝ የሚል እንደዛ ያስምሏል። እና ክትም አድርጎ መሃላ አለው። አሁን አለ በደንብ። እና ትዝ ብለኝ ከይዙ ልጁ በውሸት ከመሰከርኩ የመኪና አደጋ ይብላኝ፣ በድንገት ህይወቴ ትለፍ የሚል ቃል ሰጠ፣ መሰከረ ማለት ነው። ቃለ መሃላ ፈጽሞ መሰከረ። በጣም የገረመኝና ያስደነገጠኝ ያ ሰው ከዛ ችሎት ወጥተን በሶስተኛው ቀን ወጋኝ ብሎ አዳማ ሆስፒታል ገባ። ሪፈር ተባለ፣ ሞተ። በህይወቴ ያረሰው ብዙም ኬዝ መቼ ነው የሆነው? 2007 ወይ 2006 አካባቢ በወንጀል ክርክር ነው። ጓደኛውን ለመርዳት ነው እሱ መጥቶ ይሄ ቤት ሰብሮ አልገባበትም፣ መጀመሪያውኑ በፈቃደኝነት ነው ብቻ የሆነ የውሸት ቃል የውሸት እንደሆነ አውቃለሁ፣ ተረድቻለሁ። ጉዳዩ አንተም ትከራከርበት ጉዳይ ነው። አዎ እኔ እኮ በወቅቱ ያን ጊዜ እኮ በቃ የውሸት መሆኑን በጣም ግልጽ ነው እኮ። ቆይ እንደ ዛሬ ፍርድ ቤት መሰከረ፣ ቃለ መሃላ በዛ መንገድ ፈጽሞ ማለት ነው። መቼ ታሞ ሞተ? በድንገት ከችሎት ወጣ። በማግስቱ ወጋኝ ያለ ሆስፒታል ገባ። በሶስተኛው ቀን ሪፈር ተባለ፣ ሞተ። በሚቀጥለው ቀን በሶስተኛ ቀን ቃለ መሃላውን ያስደነግጠኝ በድንገት ህይወቴ እንደዚህ ይሁን አደጋ ይብላኝ የሚል ነገር ነበረው። በቃ ቃለ መሃላ ይሆናል የሚል ነገር ስጋት፣ በቃ ከባድ ድንጋት ትዝ ይለኛል። የወንጀል ጉዳይ ላይ ምስክር ሆኖ ማለት ነው። በውሸት ተቀናብሮ የመጣው በጣም አስደንጋጭ ነው፣ ከባድ ነው። አሁን ከዚህ ጋር ምንድን ልፈልጌ ነው የሐሰተኛ ምስክር ስፔሻሊ አሁን በባህላዊ ፍርድ ቤቶች ከመደበኛ ፍርድ ቤቶች በተሻለ መጠን በተሻለ አቅም በሚያስፈራ ሁኔታ አመድ ቁጭ ብሎልህ፣ ከሰል ቁጭ ብሎልህ፣ ጥይት ቁጭ ብሎልህ ትምላለህ፣ አጥንት ቁጭ ብሎልህ በውሸት የባህላዊ ፍርድ ቤት ታውቃለህ? አላውቅም። አዋጅ ወጥቷል እኮ ኦሮሚያ ወጥቷል የባህላዊ ፍርድ ቤት። አማራ ክልል አሁን ሰሞኑን ነው እየተቋቋመ ያለው። ኦሮሚያ ክልል ስራ ላይ ነው።